ያዳነኝ እሱ አልጋህን ተሸከምና ሂድ አለኛል። ያዳነኝ እሱ ነው ያለው። ስሙንም ገና አላወቀው። ኢየሱስ እንዳዳነው በስም እንኳን ኢየሱስ ነው ያዳነኝ አላለ። ያ ያዳነኝ ሰውዬ አልጋህን ተሸከምና ሂድ ብሎኛል። እውቀቱ እዚች ድረስ ነው። ፈቃዱን የሚያደርግ ሰው ቢኖር እግዚአብሔር የሚፈራውን ፈቃዱን የሚያደርገውን ቅዱስ የሆነውን ሰው እንዲሰማኝ እንጂ ኃጢአተኛውን እንደማይሰማኝ እናውቃለን። ይህ ሰው ከእግዚአብሔር ባይሆን እንዴት እውር ያድናል? የሰውየው ጥያቄ ከኒቆዲሞስ ጥያቄና ሐሳብ ጋር ተመሳሳይ ነው። ይህ ሰውዬ እዚህ ጋር ቆሞስ ቢሆን ለዘላለም ሕይወት የሚሆነውን ለዳግም ልደት የሚሆነውን ከጨለማ ወደ አስደናቂው ብርሃን የሚያሻግረውን ብርሃን አይቷል ወይ? እነዚህ አይኖቹ በኢየሱስ ስለዳኑ ሰውየው ድኗል ወይ? ኢየሱስ ክርስቶስ እንደ አንድ ረቢ ወይም አስተማሪ ዕውቀትን ለሱ ለማከል የመጣ አይደለም። ደግሞ በዚህ ዓላማ በመገለጥ አዲስ ነገር ሊነግረው የመጣም አይደለም። ይሄ ጌታ ሕይወት ሆኖ ነው የመጣው። በዚህ ማንነቱ ኒቆዲሞስ አልገመተም፣ አላወቀም፣ አልገባውም። ስለዚህ ይሄንን ትልቅ ሰውዬ ግን ትልቅ ስህተት ያለበትን እንደ መጠኑ የሆነ ክፍተት ያለበትን ሰው ማረም ነበረበት። ስለዚህ ጌታ በፍቅር እየተናገረው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አረፈዳችሁ? በምሕረት በጸጋው የደገፈን እንደ በጎነቱ ይህን ጊዜ የሰጠን የአባቶቻችን አምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባታችን ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 21 በተጻፈው ክፍል ባለፈው ሳምንት መማር ጀምረናል። ታስታውሳላችሁ። ኒቆዲሞስና ጌታ ኢየሱስ ክርስቶስ ያደረጉትን ንግግር መነሻ አድርገን ስለ ዳግመኛ መወለድ ጌታ ኢየሱስ ለኒቆዲሞስ የነገረውን መነሻ አድርገን ባለፈው እስከ ቁጥር 14 ወይም 15 ድረስ ያለውን ተመልክተነው ነበር። አንዳንድ ነገሮች ላይ አጽንኦት ለመስጠት ወደ ኋላ መመለስ ሊያስፈልገኝ ይችላል። ከዛ ባሻገር ክፍሉ እስከ ቁጥር 21 ስለሚሄድ ዛሬም እስከ ቁጥር 21 አነበውና በዚህ ክፍል ያልጨረስነውን ወይም ደግሞ ያልተመለከትናቸውን ቁጥሮች በተለይም ከቁጥር 16 ጀምሮ እስከ 21 ያለውን ትኩረት አድርገን እናያለን። የጸጋ ሁሉ ባለቤት አምላካችን በነገር ሁሉ ጊዜያችንን ለጥቅም ይቆጣጠር። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር
ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ክብር ለአምላካችን ይሁን። እንጸለያለን። በሰማያት የምትኖር አምላካችን እግዚአብሔር የሕይወታችን ጌታ ታዳጊያችን ሆይ በብዙ መልካምነትህ እናውቃለን። ጌታ ሆይ አንተ አስተማሪያችን ነህ። ለውስጣችን ውስጥ የምትናገር የሁል ጊዜ ጠቃሚያችን አንተ ነህ። ዛሬም ተስፋ የምናደርገው አንተን ነው። ጌታ ሆይ እንደ ምሕረትህ የቃልህን ደጆች ከፍተህ እንድታስተምረን በተጻፈበት መንፈስ ሲጻፍ ጌታ ሆይ ለሰማያኑ ሊኖረው እንደሚገባ ታስቦ ጌታ ሆይ ለሚሰጠው ትርጉም አይነት ልባችን ተሰጥቶ ጌታ ሆይ በዚያው ሁኔታ መጠን እንድንሰማ እንድትረዳን እንለምንሃለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማውን ቃል በማጣመም ከተጻፈበት ዓላማ ውጪ በተሳሳተ መንገድ ሰዎች እንዲረዱት ለማድረግ የሚሰሩ የክፋት መንፈሳውያን ሰራዊት ይህም በሚሰማ ይህም በሚያደምጥ በዚህ ባለ በልዩ ልዩ ስፍራ ሆኖ ይህን ወንጌል በሚሰማ በማንም ሕሊና ተጽዕኖ ማድረግ እንዳይችል በኢየሱስ ክርስቶስ ስም የተያዘ የታሰሩም ይሆኑ። ጌታ ሆይ አስተምረን፣ ደስም ይበለን፣ ጸጋህ ይብዛልን። ከአንተ ልብ የተቀዳውን በልባችን የሚያፈስ ሕያው መንፈስህ፣ አንተ ያለህን የሚያውቀው ሕያው መንፈስህ ጌታ ሆይ በነገር ሁሉ እንዲያስተምረን፣ ማንም እንደ መጻተኛ ራሱን ቆጥሮ ጌታ ሆይ በዚህ የሚቀመጥ እንዳይኖር እንደ ምሕረትህ ለሁሉ በሚሆን ቸርነት ለልብ እንድታወራ እንለምንሃለን። ያዘነ የሚጽናናበት፣ የተሰበረ የሚጠገንበት፣ በጨለማ ያለ ብርሃን ወጥቶለት አንተን የሚያይበት፣ ገብቶ ተረድቶ የሚሄድበት ጊዜ ይሁንልን። በኢየሱስ ቅዱስና ሕያው ስም አሜን። ባለፈው ሳምንት በነበረን ክፍለ ጊዜ ስለ ኒቆዲሞስ እና ስለ ጌታችን ስለ ኢየሱስ ክርስቶስ ንግግር ተካፍለናል። ታስታውሳላችሁ። አንዳንዶቹን ደግሜ አስታውሳችኋለሁ። ቅድም ባልኩት ምክንያት ኒቆዲሞስ የአይሁድ አለቃ ነው። የአይሁድ ሸንጎ አባልም ነው። ኒቆዲሞስ በጊዜው አስተማሪ የሆነ ፈሪሳዊም ነበር። ፈሪሳዊ የሚለው መጠሪያ በዛ ማህበረሰብ ውስጥ የሃይማኖትን ስርዓትና ትምህርት ጠንቅቆ የተማረ ተጠያቂ መሆን እድል ያለው ሰው መጠሪያ ነው። ከዛ ባሻገር ደግሞ ስልጣን እንደነበረው ያሳየናል። የአይሁድ አለቃ ይለዋል። እልቅና ነበረው። የሚያስተዳድራቸው የሚመራቸው ሰዎች እንደነበሩ ማሰብ እንችላለን። ከዛ ባሻገር ይሄ ሰው በአይሁድ ሸንጎ ውስጥ ከነበረው ነገር የተነሳ በኋላም በዮሐንስ ምዕራፍ 7 ከቁጥር 45 ጀምሮ ተጽፎ እንደምናነበው ጌታ ኢየሱስ ክርስቶስን ይዘው እንዲመጡ የተላኩ የፈሪሳውያን መልእክተኞች ጌታ ኢየሱስ ክርስቶስን ሲያደምጡ ውለው ተሸንፈው እጃቸውን በሱ ላይ ማንሳት አቅቷቸው ተመልሰው ይመጣሉ እና ለምን አላመጣችሁትም ብለው ሲጠይቋቸው አረ እንደዚህ ሰውዬ የተናገረ የለም እስከ ዛሬ ድረስ እንደሱ የሚናገርም የሚያስተምርም የሚለም በማለት መለሱላቸው። እና መልሳቸው ስላስደነገጣቸው እናንተም ሳታችሁ በማለት ተናገሯቸው። በዚህ መሃል ኒቆዲሞስ ድምፁን አሰማ። ሕጋችንስ ቢሆን ከተከሰሰው አካል ሳይሰማ ተከሳሽም ደግሞ ለክሱ ምላሽ ሳይሰጥ በሰው ላይ ዝም ብሎ ይፈርዳል ወይ? ሕጋችንስ ቢሆን ዝም ብሎ ይበይናል ወይ? የሚል መልስ መለሰ እና ሰዎቹ ይሄንን ጠምዘዝ አደረጉትና አንተም ደግሞ የገሊላ ሰው ነህ ብለው
እንዲሁ በመንደር ልጅነት የመሰከረለት አስመሰሉት እና ኒቆዲሞስ በአይሁድ ሸንጎ መሃል ሆኖ እንኳ ለክርስቶስ ያደላ ልብ እንደነበረው እናያለን። ከዛ ባሻገር ደግሞ ምዕራፍ 19:39 ላይ ተጽፎ እንደምናየው ጌታ ኢየሱስ ከተሰቀለ በኋላ ከሐሞትና ከከርቤ የተዘጋጀ ንጥር ይዞ ስጋውን ለመከፈን ከዮሴፍ ጋራ የጌታን ስጋ ከጲላጦስ ለምነው ካሳረፉ ሁለት ሰዎች መሃል ነው እና ይሄ ሰው የጌታ ስውር ደቀ መዝሙር ነው። የጌታ ስውር ደቀ መዝሙር ከሆነባቸው ምክንያቶች አንደኛው ጌታ ኢየሱስ ክርስቶስ የሚያደርገው ነገር እግዚአብሔር ከእርሱ ጋር ለመሆኑ ማሳያ ሆኖ ስላገኘው ነው። ለሱ በዚህ መጠን ጠቅሞታል። በእርግጥ ዕውቀቱ ሙሉ እንዳልሆነ ባለፈውም ጠቁሚያችኋለሁ። ምክንያቱም ተአምር በእርግጥ እግዚአብሔር ቃሉን ሲያጅብበት ቃሉን ማጀቢያ ይሆናል፣ ቃሉን መደገፊያ ይሆናል። አለበለዛ ግን ተአምር ብቻውን ሰው የእግዚአብሔር ለመሆኑ ማረጋገጫ አይደለም። ይሄ ዕውቀቱ ሙሉ አይደለም። የሆነ ሆኖ ግን ወደ ጌታ የመጣበት ምክንያት ይሄ እንደሆነ በምስክርነቱ ተመልክተናል። ከዛ ባሻገር የሱ ምስክርነት ብቻም ሳይሆን በምዕራፍ 2 ቁጥር 23 ጀምሮ እስከ 25 ባለው ክፍል ጌታ ኢየሱስ ክርስቶስ በኢየሩሳሌም ብዙ ድንቅና ተአምራትን ወይም ምልክቶችን እንዳደረገ ወንጌላዊው መዝግቦልናል። ይህንንም ያዩ በጣም ብዙ ሰዎች በጌታ አመኑ ይላል። ነገር ግን ጌታ አይተማመንባቸውም ነበር። ምክንያቱ ምንድን ነው? እነዚህ ሰዎች ለጊዜው ተአምር አሸንፏቸው ያመኑ ሆነው ይገኙ እንጂ እግዚአብሔር ለሚፈልገው አይነት እምነት የሚሆን እምነት የላቸውም ማለት ነው። ስለዚህ ተአምር አይቶ በዛ ነገር ተደንቆ እግዚአብሔር ይሄን ይችላል ብሎ ማሰብ እና ከጨለማ ወደ አስደናቂው ብርሃን ያሻግራል ብሎ ማመን ሁለቱ ይለያያሉ። በዮሐንስ ወንጌል ጥናታችን በተለይ ምዕራፍ 2 ቁጥር 11ን ጌታ ለመጀመሪያ ጊዜ በገሊላ ቃና ያደረገውን ተአምር መነሻ አድርገን በተማርን ጊዜ የተባባልነውን የምታስታውሱ ይመስለኛል። በመጽሐፍ ቅዱሱ በተለይ በዮሐንስ ወንጌል የተጠቀሱ ተአምራት ጠቅላላ ምልክቶች ተብለው ተጠርተዋል። ምልክትነታቸው ደግሞ ተአምር አድራጊውን ሰው እንዲረዳ ማገዝ እንደነበረም ነው ያነሳ ነው። ተአምር አድራጊውን ሰው ካልተረዳ ሕይወት አያገኝም። ተአምራት ብቻውን ሕይወት አይሆንም። እንኳን ተአምር ሲያደርግ ያየ ይቅርና ተአምር የተደረገለትስ ቢሆን ይድናል። አንድ ነገር ልንገራችሁ፣ ከዚህ በፊትም አንስቼዋለሁ። ለምሳሌ መጻጉዕ የምንለው በሽተኛው ሰው፣ ሽባ የነበረው ሰው በጌታችን በኢየሱስ ክርስቶስ አልጋህን ተሸከምና ሂድ ተባለ እና አልጋውን ተሸክሞ ስለሄደ እግሩ በኢየሱስ ስለተፈወሰ የዘላለም ሕይወት አለው ይመስላችኋል? በዛ እግር የሚገባ ቢሆን ይኖረው ነበር። በነዛ እግሮች እስከ ኢየሩሳሌም ድረስ የሚጓዝ ቢሆን የእግር ጉዞ ቢሆን እኛ እንደምናደርገው ጋራ ለጋራ እንዞር የለም። በዛ መንገድ የሚገባበት ቢሆን ኖሮ ልክ ነው፣ በተፈወሰ እግሩ መንግሥተ ሰማያት ይገባል። ግን የሚገርመው ነገር መንግሥተ ሰማያት በእነዚህ አይኖችም የሚታይ አይደለም፣ በዚህ እጅ የሚዳሰስ አይደለም። አሁን ባለንበት ሁኔታ በእነዚህ እግሮች የሚገባበት አይደለም። መግቢያው በሩ አንድ ነው። እሱን ጌታ ኢየሱስ ነግሮናል። ስለዚህ በዚህ በር በኩል ነው የሚገባው፣ በእግር አይደለም፣ በእጅ አይደለም፣ በሌላ ነገር አይደለም የሚገባው። ስለዚህ ይሄ ሰውዬ እግር ስላለው እግሩንም እንዲኖረው ያደረገ ኢየሱስ ስለሆነ ይድናል አይድንም? እንደውም ታስታውሳላችሁ፣ ይሄ ሰውዬ ከተፈወሰ በኋላ የተፈወሰው እግሮቹ ስለነበሩ በተደረገለት ነገር በዙሪያው የነበሩ ሰዎች የፈጠሩት ግርግር እዛው ዮሐንስ 5 ላይ ተመዝግቧል። አልጋ ልትሸከም አይገባህም፣ ሰንበት ነው ብለው የተሸከመውን አልጋ ጎትተው ሊያስጥሉት ሞከሩ እና ሰውየው ተሟገተ። ያዳነኝ እሱ አልጋህን ተሸከምና ሂድ አለኛል። ያዳነኝ እሱ ነው ያለው። ስሙንም ገና አላወቀው። ኢየሱስ እንዳዳነው በስም እንኳ ኢየሱስ ነው ያዳነኝ አላለም። ያ ያዳነኝ ሰውዬ አልጋህን ተሸከምና ሂድ ብሎኛል። እውቀቱ እዚች ድረስ ነው። ማን ያዳነህ አሉት። ከዛ ዞር ዞር ሲል የለም፣ ብዙ ሕዝብ ነበርና የፈወሰው ያዳነው ማን እንደሆነ አላወቀም እና በቃ እዚህ ጋር ቆመ ማለት ነው ለጊዜው። ከዛ ጌታ ኢየሱስ ክርስቶስ አገኘው በሌላ መንገድ እና አየውና ስማንተ አለው፣ አሁን ድነሃል፣ ግን የባሰው እንዳይገጥምህ ኃጢአትን አትስራ ነው። ሰውየው ትዝ ሲለው አልጋህን ተሸከም ያለው እሱ ነው፣ ያዳነው እሱ ነው። ከዛ ሹልክ ብሎ ሄደና ኢየሱስ ይባላል ብሎ ተናገረ። በጣም የሚገርመው ነገር ሊገድሉት እንደሚፈልጉ ያውቃል። ጌታችንን ሊገድሉት እንደሚፈልጉ ያውቃል።
ይሄ ሰውዬ እግሩ ነው እንጂ የተፈወሰው ልቡ ከእግሩ በላይ ጠማማ ነው ማለት ነው። ግልጽ ነው ይሄ። ምክንያቱም ጌታ ስለሚያውቀው ነው አሁን ድነሃል ያለው። የዳነው እግሩ ነው። የባሰው እንዳይገጥምህ ኃጢአትን አትስራ ሲል የሰውየውን የልብ አቋም ያውቃል ማለት ነው። ደግሞ ሰውየውስ ቢሆን አንደኛ ያዳነው እሱ እንደሆነ ያውቃል። ክፉዎቹ ሊገሉት እንደሚፈልጉ ያውቃል። ይችን እንኳን ውለታ ቆጥሮ ዝም ቢል ምን አለ? ሹልክ ብሎ ሄዶ ያዳነኝ እሱ ነው ብሎ ነገራቸው። ከዛ እነዛ ሁሉ ሰዎች በኢየሱስ ክርስቶስ ላይ እንደገና መጡ፣ ተሰብስበው በኃይል መጡ እና ጌታ ኢየሱስ ክርስቶስ አባቴ እስከ ዛሬ ድረስ ይሰራል፣ እኔም እሰራለሁ አሉ። አሁን ሁለት ነጥብ ያዙበት። ይሄ ሰውዬ ከእግዚአብሔር አይደለም አሉ። አንደኛ በሰንበት ፈውሷል፣ ሰንበትን ሽሯል። ሁለተኛ እግዚአብሔር አባቴ ነኝ ሲል በእግዚአብሔር ላይ ስድብ ተናግሯል። ስለዚህ ሊሞት ይገባዋል። በኢየሱስ ክርስቶስ ላይ የአይሁድ ሸንጎ የሞት ፍርድ እንዲፈርድ ምክንያት ሆኗል ያ ሽባ የነበረው ሰውዬ። ይሄን ሰውዬ እንደ አንድ ምሳሌ ያዙት። ሁለተኛ ምዕራፍ 9 ላይ የምናየው አይነ ስውር የነበረው ሰውዬ ጌታ ኢየሱስ አዳነው አይደል? ከዛ ጋር ተያይዞ ብዙ ግርግር ተፈጠረ። መተው ጠየቁት፣ እንዴት ዳንክ አሉት። እንዴት እንደዳነ ነገራቸው። ደስ አላላቸውም። ቀጥ ብለው ወደ ወላጆቹ ሄዱ። እናንተ ሰዎች እንደው እርግጡን ተናገሩ፣ ልጃችሁ አይነ ስውር ነበር ብለው ጠየቋቸው። እና ለተንኮል እንደሆነ ስላወቁ ፈሩና እሱ ሙሉ ሰው ነው፣ ሂዱና ራሱን ጠይቋሉ። እንግዲህ አስቡ የአይሁድ ክፋት ምን ያህል ጣራ የነካ እንደሆነ። ልጅን የሚያህል ነገር ከዘመናት አይነ ስውርነት ተፈውሶ ይችን መናገር እንዴት እንዳቃታቸው እዩ። እግዚአብሔር ካረዳ በመሰረቱ የክርስቶስ ምስክር መሆን አይቻልም። ያለ መንፈስ ቅዱስ ኃይል አይሆንም ወገኖቼ። በጣም ነው የሚገርመኝ ይሄ ታሪክ። በኋላ ሰዎቹ ከቤተሰቦቹ ያገኙት ነገር ደስ አላላቸውም፣ አበሳጭቷቸዋል። ተመልሰው መጡና አንተ ሰው እያሉት እግዚአብሔርንም ፍራ ሰውንም አክብር። ይህ ሰውዬ ኃጢአተኛ እንደሆነ እናውቃለን። እንዴት ነው የዳንከው ንገረን አሉት። እንዴ መጀመሪያ ጠየቃችሁኝ መለስኩላችሁ፣ እንደገና ልትሰሙ ይመጣችሁ ነው? እናንተም እንደኔ የእሱ ደቀ መዝሙር መሆን አማራችሁ አላቸው። እና ንግግሩ በጣም ስላበሳጫቸው ተናደዱና እኛ የሙሴ ደቀ መዛሙርት ነን፣ አንተ ከፈለክ የእሱ ደቀ መዝሙር መሆን ትችላለህ ብለው ነቀፉት። ሰውየውም የበለጠ መናገር ጀመረ። እንዲህ አለ፣ እግዚአብሔርን የሚፈራ ሰው ቢኖር፣ ፈቃዱን የሚያደርግ ሰው ቢኖር፣ እግዚአብሔር የሚፈራውን ፈቃዱን የሚያደርገውን ቅዱስ የሆነውን ሰው እንዲሰማ እንጂ ኃጢአተኛውን እንደማይሰማኝ እናውቃለን። እስኪ ዓለም ከተፈጠረ ጀምሮ እንደኔ አይነቱን አይን ያልነበረውን ሰው ያዳነ አንድ ሰው ካለ ንገሩኛል። ይህን ሲናገር የመጨረሻ ቁጣቸው ያው ሞኝ ሁልጊዜ ያሸንፋል ሲባል ሰምታችሁ ታውቃላችሁ? ሞኝ ሁልጊዜ ያሸንፋል እንዴት ብሎ ቢሉ እምቢ ብሎ የሚል ተረታል። እና ሰው እምቢ ካለ ምን ታደርጉታላችሁ? እና በቃ እምቢ ካለ አይኔን ግንባር ያርገው ካለ ምንም ማድረግ አይቻልም። ስለዚህ እነዚህ ሰዎች በጣም ተበሳጩና አንተ ከልጅነት ጀምሮ አይነ ስውር ሆነ የተወለድክ ኃጢአተኛ አንተኛን ታስተምራለህ አሉ። ተበሳጩ፣ ገፈታተሩት። እና ይሄን ሰውዬ ከምኩራብ ገፈታትረው ሲያስወጡት በሌላኛው ቀን ጌታ ኢየሱስ ክርስቶስ እሱ ተገፍትሮ የሚወጣበት ምኩራብ ደጅ ላይ ጠብቆ አገኘው እና ጌታ ፊቱ ቆመ። አንተ ሰው በእግዚአብሔር ልጅ ታምናለህ አሉ። እንዳምንበት እሱ ማን ነው አለ። አይተዋል፣ በፊትህ የቆመው እሱ ነው አለው። መጀመሪያ እንዳዳነው አውቋል፣ ግን የእግዚአብሔር ልጅ መሆኑን ያወቀ እንዳልነበረ ነው የሚያሳየው። በእግዚአብሔር ልጅ ታምናለህ ሲለው ራሱ የእግዚአብሔር ልጅ እንዳምንበት እሱ ማን ነው አለ። በፊትህ የቆመው እሱ ነው አይተኸውም አለው ሲለው ጌታ ሆይ አምናለሁ ብሎ በፊት ለፊቱ በግንባሩ ድፍት አለ። ይህን ተከትሎ ጌታችን በፍርድ ቃል ተናገረ። የማያዩ እንዲያዩ የሚያዩ እንዳያዩ እኔ ለፍርድ ወደዚህ ዓለም መጥቻለሁ። ያን ጊዜ ወንጌል የማይገባቸው ነገር የማይጠፋቸው ካህናት አጉረመረሙ። እኛንም ይናገረው አሉ።
መቼም አማርኛ የሚገባንን ያህል ወንጌል ቢገባን እውነቴን ነው የምላችሁ። ይሄ እንዲህ ምን ፈላለጠውን ያህል ምን ቆራርጠውን ያህል ጸጉር ምን ሰነጥቀውን ያህል ይሄ አሽሙሩ አግቦ ይሄ ሰምና ወርቅ የሚገባንን ያህል ጌታ ኢየሱስ ቢገባን ለምድሪቱ እንተርፍ ነበር እንኳን ለዚህች ሀገር። እና ነገር ገባቸው ወዲያው። እኛን ነው እንደዚህ የምትለው አሉ። እና ምን አለ ጌታ ኢየሱስ? እናያለን ባትሉ ኖሮ ኃጢአት ባልሆነባችሁ ነበር። እናያለን ትላላችሁ፣ ኃጢአታችሁ በራሳችሁ ላይ ይሆናል። ስለዚህ እነዚህን ሁለት ታሪኮች ያነሳውበትን ምክንያት ላስታውሳችሁና ልመለስ ወደ ዮሐንስ 3። ይሄ አይነ ስውር አይኑ በርቷል እና ያበራለት አንድ ሰው አለ። ያበራለትን በተመለከተ ተናግሯል። ስለሱ እንዲህ ተናገር ሲሉት እኔ ኃጢአተኛ መሆኑን አላቅም፣ ግን አይኔ ዕውር ነበር አድኖኛል። አንድ ነገር ገብቶታል። እግዚአብሔር ከእርሱ ጋር ልክ ኒቆዲሞስ ካለው ጋር ይመሳሰላል ንግግሩ። እግዚአብሔር ፈቃዱን የሚሰማ ትእዛዙን የሚያደርግ ሰው ቢያገኝ እሱን እንዲሰማው እናውቃለን። ኃጢአተኛን እግዚአብሔር እንደማይሰማ እናውቃለን። ይህ ሰው ከእግዚአብሔር ባይሆን እንዴት ዕውር ያድናል? የሰውየው ጥያቄ ከኒቆዲሞስ ጥያቄና ሐሳብ ጋር ተመሳሳይ ነው። ይህ ሰውዬ እዚህ ጋር ቆሞስ ቢሆን ለዘላለም ሕይወት የሚሆነውን ለዳግም ልደት የሚሆነውን ከጨለማ ወደ አስደናቂው ብርሃን የሚያሻግረውን ብርሃን አይቷል ወይ? እነዚህ አይኖቹ በኢየሱስ ስለዳኑ ሰውየው ድኗል ወይ? መቼም ጌታ ኢየሱስ ከሰማይ የወረደው እኛን ለማዳን። ከምን ለማዳን? ከጨለማው ስልጣን ለማዳን፣ ከዘላለም ሞት ለማዳን፣ ከአሮጌው ማንነት ከቀደመው አዳም ወደኛ ሕይወት ከመጣው መርዛም ኃጢአት ከተባለ ገዳይ እኛን ለማዳን ጌታ ኢየሱስ ክርስቶስ ራሱን ሰጥቶኛል ለማትረፍ የተገለጠ ነው። ዋና የመገለጡ ዓላማ በመስቀል ላይ የሰራው ስራ ነው። ከዚህ ጋር ተያይዞ መዳን በመስቀል ላይ የተቸነከረው እርሱ ማን መሆኑን ከማመን ጋር የተገናኘ ነው። እሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ከማመን ጋር ይገናኛል። ሽባውም ሰው ወደዚህ ሳይደርስ በእግሮቹ ስለሮጠ አይነ ስውር የነበረውም ሰው ልክ እንደ ኒቆዲሞስ እግዚአብሔር ከእርሱ ጋር የሆነለት ሰው ብቻ እንደሆነ አስቦ እግዚአብሔር ስለሰማው እንዴ እግዚአብሔር ከእነርሱ ጋር የሆነላቸው እኮ እነ ሙሴ ባህር ከፍለዋል አይደል? ባህር ከፈለው ሙሴ ነው። እንጀራ ከሰማይ ያወረደው ሙሴ ነው። ማን ነው ያንን ያደረገው? ከሙሴ ጋር የወጣ ህዝቡን ነፃ ለማውጣት የተነሳ ማን? እግዚአብሔር ነው። ግልጽ ነው። ከነ ኤልያስ ጋር ወጥቶ ሰማይ ለጉሟል። ደግሞ ሰማይ ከፍቷል፣ ዝናባት ዘንበዋል። ይህንን ያደረገው ማን ነው? እግዚአብሔር። ተውት፣ በብሉይ ኪዳን በአዲስ ኪዳን ከነ ጳውሎስ ጋር ወጥቷል። በጥላቸው ብዙ ታላላቅ ነገሮች ሆነዋል እና በጥላቸው ያ ነገር እንዲሆን ያደረገ ማን ነው? እግዚአብሔር አይደል? እና ጌታ ኢየሱስ ክርስቶስ እንደነ ጳውሎስ ነው፣ እንደነ ኤልያስ ነው፣ እንደነ ሙሴ ነው። ጌታ ኢየሱስ ክርስቶስ እንደነ ኤልሳ ነው፣ እንደነ ዳዊት ነው። ጌታ ኢየሱስ እንደነ ኢያሱ ነው ወይ? ከነዚህ ይለያል። የሚለየው በምንድን ነው? እግዚአብሔር ከእርሱ ጋር ሆኖ በሰራው ስራ ነው። የሚለየው በማንነቱ ነው። እግዚአብሔር ከእርሱ ጋር ሆኖ በሰራው ስራ እኔን ባታምኑ ስለ ስራው እመኑ፣ አብ ከኔ ጋር እንዳለ በማለት ሐሳዊ መሲህ እንዳልሆነ መሲህ እንደሆነ ከእግዚአብሔር እንደሆነ ነግሯቸዋል። በዚህ መጠን እሱን ማሰብ እንችላለን። ግን ወገኖቼ የዳንበት እውነት ከዚህ ያልፋል። የዳንበት እውነት ማንነቱ ነው። ማንነቱን በተመለከተ ደግሞ ሁልጊዜ መሰመር ያለበት ክርስቶስነቱና የሕያው እግዚአብሔር ልጅነቱ ነው። አንተ ሰው በእግዚአብሔር ልጅ ታምናለህ? አድኖታል። ግን እንዳምንበት እሱ ማን ነው አለ። ይሄ ፊት ለፊት የቆመው እሱ ነው ሲለው አምናለሁ ጌታ ሆይ ብሎ ድፍታል። ስለዚህ የዘላለም ሕይወት የሚያሰጠው እውነት፣ ዳግም የሚወልደው እውነት ኢየሱስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ መሆኑን ከማመን ጋር የተያዘ ነው። ከዚህ በታች በጌታችን በኢየሱስ ክርስቶስ የተደረጉ ተአምራት እንኳን በሌላ ስም፣ በደንብ ስሙ፣ እንኳን በሌላ ስም፣ እንኳን ያለ ኢየሱስ ክርስቶስ ስም እንኳን እንድንበት ዘንድ ያልተሰጡ ስሞች
የፍጡራን ስሞች ሌሎች ስሞች ይቅርና በራሱ በናዝሬቱ በኢየሱስ ስም እንኳ የፈለገ ነገር ቢደረግ ደህንነት የሚባለው የዘላለም ሕይወት የሚባለው ኢየሱስ ከከፈለው ዋጋ ጋር የሚገናኘው ትርፍ የሚገኘው የናዝሬቱ ኢየሱስ ማን እንደሆነ በመረዳት ላይ ነው። ስለዚህ ተአምራቱ ከማንነቱ ጋር ሲነጻጸር ማንነቱ ነው ሚዛን የሚደፋው፣ ሕይወትም ማንነቱ ነው። ስለዚህ ያዳነን ኢየሱስ ከዚህ በፊትም በወንጌላት በተደጋጋሚ እንደተማርነውና እንደተካፈልነው ወገኖቼ ማንነቱ ያ ባይሆን ኖሮ ያደረገው ነገር ሕይወት አይሆንም ነበር። በደንብ አስምሩበት። ምክንያቱም መሰቀሉ ለኔና ለናንተ የሚቆጠር ሕይወት የሆነው የሚገደልበት የእርሱ የሆነ ኃጢአት ስለሌለው ነው። እሱ ንጹሕ ስለሆነ ነው። ግራና ቀኝ እንደተሰቀሉት ያልሆነው እሱ ልዩ ስለሆነ ነው። ልዩነቱ ደግሞ ምንድነው ብለን ስናይ እግዚአብሔር በዳዊት ዙፋን ላይ የሚያስቀምጠው ልዑል ነው። የዳዊት ልጅ ንጉሥ ነው፣ መሲህ ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት፣ ለመንግስቱም ፍጻሜ የለውም የተባለለት፣ የሰላም አለቃ የተባለለት፣ በጽድቅና በርት ይደግፈው ዘንድ በዳዊት ዙፋን ላይ አለቅነቱ ይበዛል የተባለለት ንጉሥ ነው። ከዛ ባሻገር ደግሞ ይሄ በስጋ ተገልጦ የዳዊት ልጅ የተባለው በስጋ ከመገለጡ በፊት ቃል ነው። ስጋን ገንዘብ ሲያደርግ ስጋን ገንዘብ ያደረገ አምላክ ነው። ስለዚህ የሕያው እግዚአብሔር ልጅ ነው። እነዚህ ሁለት ነገሮች ወሳኝ ናቸው። ሕይወትም ከነዚህ ጉዳዮች ጋር ነው የሚገናኘው። ምልክቶቹ ጠቅላላ ይሄንን ለማሳየት የተደረጉ ናቸው። ስለዚህ ይሄንን ወደ ኒቆዲሞስ እናመጣው። ባለፈው እንደተካፈልነው ወደ ኢየሱስ ክርስቶስ በምሽት መጣ። የመጣበት ምክንያት የአይሁድ አለቃ ስለሆነ ወገኖቹ ጌታ ኢየሱስ ክርስቶስን ስለሚገፉ ስለማይቀበሉ፣ የሱ ልብ ደግሞ ከተአምራቱም የተነሳ ስለተማረከ ይሄ ሰው ከእግዚአብሔር የመጣ አንድ ረቢ ወይም ደግሞ መምህር እንደሆነ ተሰምቶታል። ስለዚህ ከአይሁድ ረበናት እንዳንዱ ግን እግዚአብሔር ከእርሱ ጋር ይሆንለት ረቢ ማለት መምህር ማለት ነው። ስለዚህ አንድ መምህር እንደሆነ ተሰምቶት ነው የመጣው። ስለዚህ ወደ ኢየሱስ ክርስቶስ ከመጣ በኋላ የምታደርጋቸው ነገሮች ጠቅላላ እግዚአብሔር ካንተ ጋር ለመሆኑ ምልክት ነው። ስለዚህ አንተ መምህር ሆነህ ከእግዚአብሔር ዘንድ እንደመጣ አውቀናል አሉ። አሁን ይሄ ቋንቋው በብዙ ቃል መጠቀሱ ይሄ ሰው ብቻውን ሳይሆን ከሌሎችም ጋር ራሱን አያይዟል። ልክ እንደሱ አይነት ሰዎች እንዳሉም ያሳያል። አውቀናል በብዙ ቁጥር ነው የሚናገረው፣ ግን ብቻውን ነው የሰውዬ የመጣው። ጌታ ኢየሱስም ሲናገር የሚናገረው እሱን ብቻ አድሬስ አድርጎ አይደለም፣ ብዙ ሰው ሳይሆን ሰውን ጠቅላላ ማዕከል አድርጎ ነው እየተናገረ ያለው። ይህንንም እንደ ቀላል ነገር እንዳትቆጥሩት፣ ባለፈው ማስመሬበታለሁ። አሁን ኒቆዲሞስ መታረም አለበት። ምክንያቱም ኢየሱስ ክርስቶስ እንደ አንድ ረቢ ወይም አስተማሪ ዕውቀትን ለሱ ለማከል የመጣ አይደለም። ደግሞ በዚህ ዓላማ በመገለጥ አዲስ ነገር ሊነግረው የመጣም አይደለም። ይሄ ጌታ ሕይወት ሆኖ ነው የመጣው። በዚህ ማንነቱ ኒቆዲሞስ አልገመተም፣ አላወቀም፣ አልገባውም። ስለዚህ ይሄንን ትልቅ ሰውዬ ግን ትልቅ ስህተት ያለበትን እንደ መጠኑ የሆነ ክፍተት ያለበትን ሰው ማረም ነበረበት። ስለዚህ ጌታ በፍቅር እየተናገረው ነው። እንደዚህ አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ይሄ ዱብዳ ነው ለሱ። እሱ ባለበት ሁኔታ ዕውቀት ሊጨምር ነው የመጣው፣ ትምህርት ሊጨምር ነው የመጣው። ጌታ ኢየሱስ ደግሞ ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም፣ አይጎበኝም ነው። እንዲህ በዓይኖቹ አያይም እንኳን መውረስ። ዮሐንስ በዚህ ቋንቋ ይጠቀማል። በልጁ የሚያምን የዘላለም ሕይወት አለው ካለ በኋላ ምዕራፍ 3 የመጨረሻውን አንቀጽ ተመልከቱት፣ እናየዋለን ስንደርስበት። በልጁ የሚያምን የዘላለም ሕይወት አለው ካለ በኋላ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ሕይወትን አያይም። ሰዎች ያንን ሕይወት ሲቀላቀሉ እንኳ የማየት ዕድል አይኖረው። የእግዚአብሔር ቁጣ በእርሱ ላይ ይኖራል ይላል። ስለዚህ ወገኖቼ በዚህ ቃል ኒቆዲሞስ አንድ ዕውቀት አክሎ ባለበት ሁኔታ የሆነ ነገር ጨምሮ ለመሄድ ነው የመጣው። ግን ጌታ ኢየሱስ ስለ ዳግም ልደት ተናገረው።
ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም። ዳግመኛ መወለድ ማለት ምን ማለት ነው? መደገም አለበት ልደት እያለ ነው አይደል? የመጀመሪያ ልደት አለ ማለት ነው። የመጀመሪያው ልደት የትኛው ነው? ከመጀመሪያው አዳም የተወለደው ልደት። ይሄ ሁሉ የአዳም ልጅ አይደል? አትሊስት ቤተክርስቲያን አሁን በል በደንብ ይኸውላችሁ የአዳም ልጅ ነው የሚል ሁሉ እዚህ ከዚህ ውጪ አይልም። ታውቃላችሁ አይደል? በተለይ ፖለቲካ ይህ ሰውን ተራምሶታል፣ ናላውን አዙሮታል። የመንፈሳዊ ዓለም ላይ ነው፣ እዚህ አውድ ላይ ነው። በቃ ሰው ከአንድ ነው የሚለው። በተግባር ስናይ እንደሱም አይደለም። ግን ይሄ ሁሉ የአዳም ልጅ ነው። ያሽጎረጎረን መልክዓ ምድሩ ነው፣ ዘመን ነው ያሽጎረጎረን። ይሄን ታውቃላችሁ። ሁላችንም ከአንዱ እግዚአብሔር እንደው ሴትና ወንድን ራሱ ሁለት ቦታ አለመጠፍጠፉ እዚህ ጋር አዳምን ሰርቶ እንደገና ደግሞ ከሌላ ጭቃ ደግሞ እዚህ ጋር ሔዋንን አለመስራቱ ራሱ እግዚአብሔር ጻድቅ ነው። እንኳን ሁለት አዳም አንዱን ነው ሁለት ያደረገው አይደል? አንዱን ነው ሁለት ያደረገው፣ ሁለቱንም ነው አንድ ያደረገው። ይሄን እናውቃለን አይደል? አዎ አንዱን አበጀ፣ ከዚህ አጥንት ወሰደና እሷን ሴት አደረጋት። አንዴ የተሰራው ጭቃ ነው፣ አንዴ የተሰራው አፈር ነው፣ አንዴ በጌታ እጅ የተዋበው ማንነት ነው ይሄ ሁሉ። ስለዚህ ሁላችንም በስጋ የመጀመሪያው አዳም ልጆች ነን። የመጀመሪያው አዳም ደግሞ ሁላችንም እንደምናውቀው ከእግዚአብሔር ጋር ያለው ግንኙነት ተቋርጧል። ከእግዚአብሔር ጋር ያለው ግንኙነት በመቋረጡ ምክንያት መንፈሳዊ ምውት ሆኗል። በስጋ እየኖረ እንኳ መንፈሳዊ ማንነቱን በተመለከተ ከእግዚአብሔር ጋር ያለው ግንኙነት ሲቋረጥ የሞተ ነው የመጀመሪያው አዳም። ወደኋላ ተመልሳችሁ ዘፍጥረት 2:17ን ስንመለከት እግዚአብሔር በኤደን ገነት ያኖረውን ሰው በተመለከተ ያዘዘውን ትእዛዝ ያስታውሰናል። ከዚህች ክፉና ደጉን ከምታስታውቀው ዛፍ አትብላ፣ እሷን በበላህ ቀን ትሞታለህ። መቼ? በበላህ ቀን ወዲያው። እና በበላህ ቀን ሞተ አዳም? በበላህ ቀን ሞተ? መልሱልኝ። ሞቷል? እንዴት አወቃችሁ? በበላ ቀን ሞቷል ታምናላችሁ ማለት ነው። ይኸውላችሁ በበላ ቀን ሞቷል። ልክ ነው ያለው ማን ስለሆነ? እግዚአብሔር ስለሆነ በበላ ቀን ትሞታለህ አለው። በበላ ቀን ሞቷል ማለት ከእግዚአብሔር ጋር ያለው ግንኙነት ተቋርጧል ማለት ነው። ከእግዚአብሔር ጋር ያለው ግንኙነት መቋረጡን እርቃኑን በመሆኑ ሁለቱ በመተፋፈራቸው እግዚአብሔርን በመፍራታቸው ከእግዚአብሔር በመኮብለላቸው በመደበቃቸው በሰውና በእግዚአብሔር መካከል ርቀት መፈጠሩን አሳየ። ከዛ ሲቀጥል እግዚአብሔር ፈረደባቸው፣ ከኤደን ገነት አስወጣቸው። እንዲህ ባለ ሁኔታ ከኤደን ገነት ከተባረሩ በኋላ በምድሪቱ 930 ዓመት አዳም ኖሯል። አዳም ወልዷል። እና የኖረው ማን ነው ማለት ነው? በበላ ቀን የሞተው አዳም ሞቶ ኖሯል 930 ዓመት። እና 930 ዓመት የኖረው ማን ነው? የሞተው ሰው። ስለዚህ መኖር ማለት ይሄ ኑሮ አይደለም ማለት ነው። ህይወት ማለት ይሄም አይደለም ማለት ነው። ከእግዚአብሔር ጋር ያለ ግንኙነት ተቋርጦ የህይወት ምንጭ ከሆነው ከእግዚአብሔር ተለይቶ ሰው በሰውና በእግዚአብሔር መካከል ልዩነት ተፈጥሮ ሰው ተዋርዶ የሚኖረው ኑሮ አሁን ያለው ህይወት በምንም አይነት ስም እንጥራው፣ የትኛውንም አይነት ጣራ የያዝ፣ የትኛውንም አይነት ካባ ይደርት፣ የትኛውንም አይነት ከፍታ የያዝ የሙታን ከፍታ ነው። የሙታን ከፍታ ነው። ስለዚህ የሰው ልጅ የሞተውና የወደቀው በኃጢአት ምክንያት ከእግዚአብሔር ሲነጠል ነው። ያኔ በእግዚአብሔርና በሰው መካከል ልዩነት ተፈጥሯል። ሰውና እግዚአብሔር ተለያይተዋል። እግዚአብሔር ያለውን ቃል ባለመስማት፣ የሰይጣንን ቃል በመስማት፣ እግዚአብሔርን በመጠርጠር ሰይጣንን በማመን ከፍ ስናደርገው ሰይጣንን አምኖ እግዚአብሔርን ጠርጥሮ ነው ሰው የወደቀው። የሰው ልጅ ውድቀት ትንሽ ይመስለናል። የሆነ ነገር ቀጥፎ መብላት ይመስለናል። ያልታመነው እግዚአብሔር ነው። ታስተውላላችሁ? ያልታመነው እግዚአብሔር ነው። ይሄን በበላህ ቀን ትሞታለህ ያለውን እግዚአብሔርን የሰራውን እግዚአብሔርን
የሚወደውን እግዚአብሔርን በኤደን ገነት ያኖረውን እግዚአብሔርን የባረከውን እግዚአብሔርን ነው ሰው የጠረጠረው። ያመነው ደግሞ አሾክሿኪውን ያልፈጠረውን በእባብ ተጭኖ የመጣውን ሰይጣንን ነው። ስለዚህ እግዚአብሔር አልታመነም፣ ሰይጣን ተአማኒ ሆነ። ሰው ከሰይጣን ጋር ተስማማ፣ ከእግዚአብሔር ጋር ተጣላ፣ የእግዚአብሔርን ትእዛዝ ተላለፈ፣ አታድርግ የተባለውን አደረገ። ሰው ከእግዚአብሔር ጋር ያለው ግንኙነት ተቋረጠበት፣ መንፈሳዊ ምውት ሆነ። ውድቀት የጀመረው ከመንፈሳዊው ነገር ነው። መነሳትም የሚጀምረው ከመንፈሳዊው ነገር ነው። ሞትም የጀመረው ከመንፈሳዊው ነገር ነው። ሕይወትም የሚጀምረው ከመንፈሳዊው ነገር ነው። አስቀድሞ ሰው በመንፈሳዊ ማንነቱ ነው የወደቀው። ከእግዚአብሔር ጋር ያለው ግንኙነት ተቋረጠ። ከዛ በኋላ ሰው በወደቀ ማንነቱ መርገም ተሸክሞ እሾህና አሜኬላ በምታበቅል ምድር በላቡ በወዙ እየጣረ እየጋረ እየተጨነቀ የሚኖር እሷን በጭንቅ የምትወልድ መጨረሻም ላይ አፈር ነህና ወደ አፈር ትመለሳለህ የሚለው ፍርድ የሆነበት ከዚያም ወደ አፈር የተመለሰ ሆነ። መጀመሪያ መንፈሳዊ ምውት ሆነ፣ በኋላ ደግሞ በስጋው ሞተ፣ ወደ አፈር ተመለሰ። ከ930 ዓመት በኋላ መንፈሳዊ ውድቀት ይቀድማል፣ መንፈሳዊ ሞት ይቀድማል፣ ስጋዊ ሞት ይከተላል። አሁን ሊማር የመጣው ማን ነው ማለት ነው? የሞተው ሰውዬ። በደንብ አስተውሉ። የአይሁድ አለቃ ፈሪሳዊ ምናምን ብለን ብቻ እዛች ጋር አናቆምም። ሬሳ ነው ሊማር የመጣው። ትልቅዬ ሬሳ፣ ጢሙን ያንሸረገገ የጠመጠመ ካባ የደረተ የአይሁድ አለቃ የሆነ ከእግዚአብሔር ጋር ያለው ግንኙነት የተቋረጠበት በሞት ጥላ ውስጥ ያለ የቀደመው አዳም ልጅ ነው። አሁን ዕውቀት ለመጨመር የመጣው እና መጥቶ መምህር ሆነህ እንደመጣህ እናውቃለን አለው። ጌታ ኢየሱስ የጎደለውን ያውቃል፣ ምን እንደሚያስፈልገው ያውቃል። ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም። ሰው ከእግዚአብሔር መንግሥት ተለይጥሏል። ሰው ምውት ሆኗል። ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ መጠገን አይደለም የሚያስፈልገው፣ የእውቀት ሽግግር አይደለም የሚያስፈልገው። አሁን ባለበት ሁኔታ የሚያስፈልገው ሕይወት ነው። የሚያስፈልገው ሕያው መሆን ነው። የመጀመሪያው አዳም ልጅ ስለሆነ ሮሜ ምዕራፍ 5 ቁጥር 12 ላይ በመጀመሪያው አዳም አለመታዘዝ ኃጢአት ወደ ዓለም ገባ ይላል። በኃጢአትም ደግሞ ሞት፣ ኃጢአትን ባልሰሩት ሁሉ ላይ ሞት ነገሰ ይላል። ግልጽ ነው ይሄ ቋንቋ። በመጀመሪያው አዳም አለመታዘዝ ኃጢአት ወደ ዓለም ገባ። ወደ ዓለም የገባው ኃጢአት ነው። ኃጢአት ብለን ስንጠራ እኛ የምናውቀው ይሄ የተገለጠውን በሰው ልጅ ማንነቱ ሲደረግ የምናውቀውን በደል የሆነውን ነው እኛ ኃጢአት የምንለው። ኃጢአትን ዘርዝሩ ብንባል እኛ በ10ቱ ትእዛዛት ልክ ኃጢአት ብለን የምንዘረዝራቸው ነገሮች ይኖራሉ። ወገኖች ኃጢአት ማለት በሰው ማንነቱ ውስጥ ያለ ገዳይ ዘር ነው። ጌታ ኢየሱስ ክርስቶስ በተሰቀለው የነሐስ እባብ አምሳል ሲናገር ይሄንን ነው እየተናገረ ያለው። ስለዚህ ኃጢአት ብለን ስንጠራ በሰው ማንነቱ ውስጥ ያለ የውድቀት ዝንባሌ ነው። ይኸውላችሁ ለምሳሌ ሮሜ ምዕራፍ 7 ላይ ሐዋርያው የሚለን ነገር አለ። ከቁጥር 14 ጀምሮ ያለውን አንብቦት። እኔ ለኃጢአት ልሆን የተሸጥኩ የሥጋ ነኝ አለ። የማልወደውን አደርጋለሁ፣ የምጠላውን አደርጋለሁ፣ የምወደውን ግን ማድረግ አልችልም አለ። የምጠላውን የማደርግ ከሆነ የምወደውን የማላደርግ ከሆነ ሕጉ ትክክለኛ እንደሆነ እኔ ምስክር ነኝ። ኃጢአት በውስጤ አለ ይላል። ሕጉ አይደለም ችግር ያለበት፣ ለሕግ የማይሆን ማንነት አግኝቶታል። እኔ ለኃጢአት ልሆን የተሸጥኩ የሥጋ ነኝ። እንደውም ወደ ቁጥር 7 ከፍ ብላችሁ ብታነቡ ሕጉ ከመሰጠቱ በፊት እኔ ሕያው ነበርኩ ይላል። ሕጉ ከተሰጠ በኋላ ሕጉ ሕያው ሆነ፣ እኔ ወደቅኩ። ለጥቅም የተሰጠኝን ሕግ ለውድቀት ሆኖ አገኘሁት። ሰይጣን ራሱ ለሞት ፍሬ ሊያፈራ በትእዛዝ አታለው ገደለኛል። ትእዛዝ ሲመጣ ሹክክ ብሎ መጣ። ትእዛዙን ተንተርሶ እግዚአብሔር በገነት መካከል
ካለው ከዛፍ ፍሬ እንዳትበሉ አዟልን የሚል ጥያቄ ይዞ መጣ። ሕጉ ከመምጣቱ በፊት እኔ ሕያው ነበርኩ አለ። ሕግ በሌለበት ኃጢአት አይታወቅም። ሕግና ስነ ስርዓት በሌለበት ኃጢአትም አያስቀጣም። ሕግ ግን ሲኖር ሁልጊዜ ሕግ መተላለፍ ይኖራል። ሕግ መተላለፍም ኃጢአት ይባላል። የኃጢአትም ደሞዝ ደግሞ ሞት ይባላል። ስለዚህ ኃጢአት ሁልጊዜ ሕግን ተከትሎ ነው የሚመጣው። ስለዚህ ሐዋርያው ቅዱስ ጳውሎስ መጀመሪያ እኔ ሕያው ነበርኩ አለ። ሕጉ ከመጣ በኋላ ሕጉ ሕያው ሆነ፣ እኔ ወደቅኩ። ለሕይወት የተሰጠኝን ሕግ ለሞት ሆኖ አገኘሁት። ሰይጣን ራሱ ለሞት ፍሬ ሊያፈራ በትእዛዝ አታሎ ገደለኝ አለ። ራሱን አይደለም አዳምን ወክሎ መላውን የሰው ልጅ ወክሎ ነው ጳውሎስ እየተናገረ ያለው ሮሜ 7 ላይ። አሁንም ወረድ ብሎ ፈቃድ አለኝ አለኝ፣ ግን በጎውን ማድረግ የለኝም። የምጠላውን ያንን አደርጋለሁ፣ የምወደውን አላደርግም። የማልፈልገውን የማደርግ ከሆነ ያንን የማደርገው እኔ አይደለሁም፣ በእኔ ውስጥ ያለ ኃጢአት ነው እንጂ አለ። አሁንም ወረድ አለና ቁጥር 23 ላይ በአይምሮዬ በእግዚአብሔር ሕግ ደስ ይለኛል አለ፣ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው አለ። አይምሮ በእግዚአብሔር ሕግ ደስ ይለዋል። ደግሞ ሥጋ የሚባል ነገር አለ፣ የሚስብ የሚጎትት። በብልቶቹ ባለ በኃጢአት ሕግ ደግሞ የሚስበዋል የሚጎትተው እና በአይምሮዬ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ባለ በኃጢአት ሕግ ደግሞ እሳባለሁ አለ። ይህን ካለ በኋላ ቁጥር 24 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ። ሺህ ነገር ተምሮ አሮጌው ሰው መንግሥተ ሰማያት አይገባም።